ከግብፅ በላይ ከአልቡርሃን በላይ ከሻዕቢያ በላይ እና ከሌሎችም የኢትዮጵያ የውጭ ጠላቶች በላይ እነዚህ ናቸው የኢትዮጵያ ጠላቶች። እነዚህ ቅጥረኞች ቀጥሮም ወይም ሸጦም ብር ያገኛል፣ ሲሞቱም የህይወት ዋስትና ይቀበላል። ህወሓት ሞተውም ነው የሚሸጣቸው። ባይዘው እንደዚህ እያደረገ ወላጆቻቸው ግን የሚያገኙት ነገር የለም። እጅግ ከባድ ኪሳራና ውድቀት ስለደረሰባቸው በዚህ ሁኔታ ወደ ማጥቃት ቢገቡ እንደማይተርፉ ያውቁታል። ልክ ያኔ በ2015 እንደተደረገው በቃ አውጡኝ ብለው አሜሪካንን እንደተማጸኑ አሁን ወደ የተለያዩ ኃይሎች ወደ ዲፕሎማቲክ ማህበረሰቡ፣ ወደ ኤምባሲዎች፣ ወደ መንግስታት፣ ወደ አፍሪካ ህብረት ደብዳቤ ጽፈዋል። ህወሓቶች አደራድሩ እና እዛ ላይ ሰላማዊ ሰዎችን ባይዘው ይሄ የቡድኑ ሁለቱም ቡድኖች በክልላቸውም ከክልላቸው ውጭም ሰላማዊ ሰዎችን በተኩስ በመግደል እንደ ተጋድሎ እንደ ድል የሚቆጥሩና አለን ለማለት እዚህ ጋር መተናል፣ እዚህ ጋር ተኩሰናል። ሰላም ጤና ይስጥልኝ። የሀቅና ሳቅ አድማጭ ተመልካቾቻችን እንደምን አላችሁ? እነሆ እንግዲህ ዛሬ የአርብ ለትንታኔ የመረጥኳቸውን ርዕሰ ጉዳዮች ይዤ ቀርብ ያለው እስከ መጨረሻው አብራችሁኝ እንደምትቆዩ ተስፋ አደርጋለሁ። እንግዲህ በዛሬው የትንታኔ ርዕሰ ጉዳዮች ላይ ያስኩላችሁ አንደኛ ህወሓት ትናንትናና ዛሬ ሾልከው የወጡ መረጃዎች እንደሚያመለክቱት በድርድር ስም ህይወቱን ለማትረፍ እየተንደፋደፈ እንደሚገኝ ይጠቁማሉ የተገኙት መረጃዎች። እንደገና አፈር ልሶ ሊነሳ ነው ይሄ ድርጅት፣ መንግስት መጠንቀቅ አለበት፣ በምንም አይነት ከዚህ ህገወጥ ቡድን ጋር መደራደር የለበትም እያሉ የሚያሳስቡ ሰዎች አሉ። አንዱ በዚህ ጉዳይ ላይ ማሳሰቢያ ያወጡት በሶማሌ የኢትዮጵያ አምባሳደር ናቸው እና ይሄ በመሰረቱ እኔንም ጨምሮ ለብዙ የኢትዮጵያ ዜጎች የሚዋጥ አይደለም። ምክንያቱም ህወሓት ታይቷል፣ ችግርን በድርድር ፈቶ አያውቅም፣ ለጊዜ መግዣ የሚያደርገው እንጂ መልሶ መርዙን እስኪቀምም፣ መልሶ አቅም እስከሚያደራጅ፣ መልሶ ሌላ ሴራ ወጥኖ በሌላ ሴራ እስኪመጣ ድረስ ትንፋሽ ለማግኘት አቅም ለመገንባት ሌላ የተንኮል ድር ለማጠንጠን ነው። ይሄን እንግዲህ ከባለፉት በርካታ ዓመታት በርካታ የክስተት ወቅቶች ተረድተናል ይሄንን። ስለዚህ እንግዲህ አንድ እንቅፋት አንድን ሰው ደጋግሞ የሚመታው ከሆነ አንድ ቦታ ላይ ያለ እንቅፋት ችግሩ የእንቅፋቱ ሳይሆን የሰውየው ነው ማለት ነው። ስለዚህ ይሄን እንመለከታለን። ኤኒዌይ ህወሓት ለምን ጠየቀ እንመለከታለን። እንግዲህ የህወሓት በሌላ በኩል ይሄ የሚያሳየን የህወሓትን አቅም መሽመድመዱን ነው የሚያሳየን እና አሁን ዙሪያው እንደጨለመበት ነው የሚያሳየው በሀገር ውስጥም በውጭ። ይሄ ጽምዶ የሚለው ኃይል በከፍተኛ ደረጃ እየተመታ ያለበት እና ፓራላይዝ እየሆነ የመጣበት ሁኔታ ስላለ ይሄንን ነው ይሄን በድርድር እንደገና ትንፋሽ ለማግኘት ይፈልጋል። ባይዘዌ ይሄን ጦርነት ይሄን ያሁኑን ማስፈራሪያ ይሄን ሩጫ ይሄን የጦርነት ዝግጅት ይሄን ጡሩምባ ምናምን የጀመረው ለመደራደር ነው እና ለመደራደር አስቦ መንግስት ወደዛ አልመጣ ሲለው ዓለም አቀፉ ማህበረሰብም እሱ በሚፈልገው መንገድ መንግስት ላይ ጫና አልፈጥር
ሲለውና ይሄ ህገወጡን የመንግስት ይሄ ምክር ቤት ምናምን ያለውን ተቀባይነት ሲያጣ ዓለምም የኢትዮጵያ መንግስትም ፊት ሲነሳው ወደዛ አልሄድ ሲለው ትንሽ ደግሞ እስቲ ጫና ልፍጠር ብሎ ዝችም እዛችም ትንሽ ለመተኳኮስ ሞከረ። ሲተኳኩስ ተመታ። ባልጠበቀው ሁኔታ ፈጽሞ ባልጠበቀው ደረጃ ቅስሙ በተሰበረበት ሁኔታ ሲመጣ ድርድር አለ። ያቺ መጀመሪያ ይዟት የተነሳውና ሲያስፈራራ ለዚህ ድርድር ለመምጣት እንግዲህ በጄኖሳይደሩ መጥፋት መሞት መቃብር ላይ ነው ህልውና የሚረጋገጠው እያለ አንተን ከመግደሌ በፊት ተደራደረኝ አይነት ነው ከመጀመሪያው እንጂ እንዲየፎከርክ እያቅራራህ ምናምን ጦርነት አይካሄድም። በመሰረቱ ጦርነት ብቻ ቢሆን ኖሮ ግቡ ተዘጋጅቶ እያሳየ ምን እያለ ያ ግን ምን ሆነ? ለመመታት ለመቀጥቀጥ መንገድ ከፈተለት። ስለዚህ እሱን እንመለከታለን። ኤኒዌይ አሁን ሱዳን ውስጥ የተፈጠረው ወቅታዊ ሁኔታ ህወሓት ከዚህ በፊት በሸረሪናና በዚህ በአላማጣ አካባቢ የደረሰበት ምት ድሮን መከላከያ የድሮን ምናምን ብሎ ውጪ ይሄንን ሲስተም የሚያበለጽጉለት አምጥቶ እሱ ላይ የደረሰበት ኪሳራ አሳፋሪ ነገር በውጪ የሸጣቸው ወታደሮቹ ወይ ታጣቂዎቹ የደረሰባቸው ኪሳራ ይሄንን ተደምሮ አሁን ወደዚህ እሱ አስፈራርቼ መንግስት ራሱ ድርድር ጠያቂ አድርጎ ወይም ትንሽ የድርድር ሀሳብ ሲነሳ የልኡካን ቡድን ልኮብኝ የሚል ነበረው። ስለዚህ ቅስሙ ተሰብሮ አሁን ወደዚህ አይነት ነገር መጣ። ጊዜ መግዣ ነው፣ ጊዜ መግዣ ነው። እዚህ ላይ ጫና የፈጠሩ ሌሎች ኃይሎችን እንመለከታለን፣ በህወሓት ላይ ጫና የፈጠሩትን። በሌላ በኩል በዚህ የትንታኔ ሰዓቴ እንደምንመለከተው የያዝኩት ጉዳይ የዚህ የጽንፈኛው ፋኖ ጉዳይ ነው። ይህ ጽንፈኛው ፋኖ ለአማራ ህዝብ ህልውና ነው የምታገለው፣ ትግሌ የህልውና ነው እንጂ ሌላ የፖለቲካ የምን አይደለም፣ የህልውና ጥያቄ ነው የሚለው አሁን ፈጽሞ የህልውና ሳይሆን የውክልና፣ ከዚህ በኋላ የፋኖ ትግል እንደዚህ ተብሎ ነው መጠራት ያለበት፣ የውክልና ትግል ነው በምንም አይነት እና ለሱ ማሳያ የሚሆነን ከዚህ በፊት የአማራን ህዝብ አሳደዱ፣ ገደሉ፣ አፈናቀሉ፣ ግፍ ፈጸሙበት ከሚላቸው ከእርጉዝ ከነብሰ ጡር ውስጥ ሽል አውጥተው በሉ፣ እንደዚህ ያደረጉ እያለ ለትግል ያነሳሳኝ ይሄ ነው ብሎ በምክንያትነት ከዘረዘራቸው ከጉምዝ ታጣቂ ከሸኔ ጋር ሆኖ ከዚህ በፊት አብረን ልንሰራ እንችላለን እንደዚህ ምናምን ነበር ሲል የነበረው። አሁን ግዳጅ አብረው ተወጥተዋል። ይሄንም በኩራት ነግረውናል። አብረን ግዳጅ ተወጥተናል ብለው ግዳጅ የተወጡበት ቦታ ደግሞ በጣም የሚገርማችሁ የት ነው? ቤንሻንጉል ጉሙዝ። ምንድን ነው እዛ ያላቸው ተልእኮ? ለምንድን ነው እዛ ጋር ማጥቃት የፈጸሙት? እዚህ በመተከል በምናምን አካባቢ ለምንድን ነው ይሄን እንቅስቃሴ ያደረጉት ብለን እንመለከታለን። እዛ የተቆጣጠሩት ቦታ እንደዚህ አድርገን ተዋክተን ምናምን ብለው በድምፅ ይነግሩናል። አብረን ተቀናጅተን ከጉምዝ ታጣቂ ጋር እንደገና ደግሞ ወለጋ ውስጥ ከሸኔ ጋር ተንቀሳቅሰን ግዳይ ፈጽመናል ይሉናል። እና ምንድን ነው ኢንተረስታቸው ያልን እንደሆነ የአማራን ህዝብ ህልውና አደጋ ላይ ጥለዋል፣ የአማራን ህዝብ አጥቅተዋል፣ የአማራን ህዝብ ገድለዋል ከሚሏቸው ኃይሎች ጋር አሁንም ስጋት ከሆኑ ህዝቡ አሁንም በስጋትነት የሚፈርጃቸው ናቸው። ስለዚህ አማራ ክልልም
ጦርነት ይከፍቱና ሰው ይገላሉ ራሳቸው። ድሮ ሌላ ጋር ይገደል የነበረውን አማራ አሁን በመንደሩ እየተገደለ ነው፣ እየተዘረፈ ነው፣ ማዳበሪያ እንዳይደርሰው እየተደረገ ነው። አሁን ሰሞኑን እንደዛ ማዳበሪያ የጫኑ ተሽከርካሪዎችን ለማቆም አግተው ለመዝረፍና ሾፌሮቹን ለመግደል ከበባ ባደረጉበት ጊዜ መከላከያ ደርሶ ነው ያስጣላቸው። እንደዚህ እያደረጉ በየቀኑ የታወቀ ነው አፈና፣ ግድያ በአማራ ክልል አለ። በማን? በዚህ የውክልና ጦርነት በሚያደርገው የፋኖ ኃይል። ከዛ ደግሞ አሁን ሄደው ባለፈውም ህወሓት ዓላማው እንደዛ ነበረ፣ ጦርነቱን ወደዛ የማዞር እዛ ሄደው በጋራ ተልዕኮ ተወጣን ብለው በፉከራ ይነግሩናል። እሱን ከራሳቸው አንደበት እንሰማና ግን ምንድን ነው በቃ ግልጥ ብሎ የራቁቱን የቀረ የዚህ ቡድን የአማራ ህዝብ ጠላት ብሎ ከፈረጀው ኃይል ጋር በቃ ሰራለሁ። ለምን? የውክልና ጦርነት ነው። ምንድን ነው የሚያስተሳስራቸው? መሳሪያ የሚያቀብላቸው ገንዘብ የሚከፍላቸው የግብፅ መንግስት፣ የሻዕቢያ መንግስት ነው የሚያስተሳስራቸው። ስለዚህ ሌላ ዓላማ አይደለም። እና በዚህ የህዳሴ ግድባችን ባለበት አካባቢ የሚደረግ ጦርነት ደግሞ ምን ወታደራዊ ግብ ለማሳካት ምን ስትራቴጂካዊ ቦታ ለመያዝ ወደ የትኛው ቀጣይ ግብ ለመሸጋገር የሚያስችል ነው የሚለውን መመልከት የዚህም ቡድን አደገኝነትና ቅጥረኝነት የባዕዳንን ተልዕኮ አስፈጻሚነት እናያለን ማለት ያሳየናል ቁልጭ አድርጎ። እንግዲህ ይሄ ነው። እነዚህን ሁለት ነገሮች እንደው ጠንከር አድርገን እንመለከታለን። ሌላው እንግዲህ ከዚህ ከምክክሩ ጋር ተያይዞ ምክክሩ ላይ በጣም አዲስ አበባ ተወሰደች። አዲስ አበባ እዚህ ነው ያለችው፣ ያው እየተንቀሳቀስን ነው። እኛም አሁን አዲስ አበባ ውስጥ ሆነን ነው ፕሮግራም እያቀረብን ያለ ነው። በቃ አዲስ አበባ አደጋ ላይ ወደቀች በሚል በግራም በቀኝም ግን ህዝቡ አይደለም ባይዘው ህዝቡ የኢትዮጵያ ህዝብ፣ የኦሮሞ ህዝብ፣ የአማራ ህዝብ፣ ሌላው የደቡቡ ህዝብ ያው ባይዘው አዲስ አበባ የሁሉም ነች። ትናንትና አንድ ዶክተር ሲተነትኑ ነበረ እና የማን ነች ብላ ጋዜጠኛዋ ስትጠይቃት አዲስ አበባ የኛ ነች አሉ። የኛ ስትል የኛ እዚህ የምንኖረውም የማንኖረውም ውጭ ሀገር ያለ ነው፣ ከአዲስ አበባ ውጭ ያለ ነው፣ እዚህ ያለ ነው። ኢቭን ደግሞ ለአፍሪካም የአፍሪካ መዲና እየተባለች የምትጠራ ነች። አሁን ይሄንን የሚቀይር ነገር አልመጣም። ግን ሁለት ጫፍ ላይ ሆነው ያው ይሄ ምክክሩን ለማደናቀፍ ማለት ነው። አንደኛው የኔም መሬት ለሌሎች ሰጡ ይላል። አሁን ሰጥተው ወደ ሌላ ክልል ወሰዷት፣ ወደ ውጭ ሀገር አወጧት እና ምንድን ነው አሁን ይሄ ተወሰደች የሚባለውም ነገር ምንድን ነው ትርጉሙ? ይህንን ለምን ዓላማ ነው የሚራገበው ካልን ያው ከካይሮ የተሰጠ ሚሽን ነው። በሙሉ እነዚህ የሚንጫጩት ቅጥረኞች ናቸው። ኢትዮጵያ በምክክር ሰላም እንዳታመጣ የሚፈልጉ ናቸው። ሌላው ደግሞ የኛ የነበረውን ለሆነ ብሔር ደግሞ ተሰጠብን። ይሄ ወሰዷት፣ ይሄ ደግሞ እኛ እንዳንጠቀምባት ተደረግን የሚል እዛ የተወሰነው ነገር ምንድን ነው የሚለው ይፋ ከመሆኑ በፊት በከፍተኛ ደረጃ አጭሁት ይሄንን ጉዳይ እና በዚህኛውም በዛኛውም ያሉ ኢሊቶች፣ ባንዳዎች፣ ቅጥረኞች በምክክር ወደ አንድ መጥቶ የኢትዮጵያ ሕዝብ ሰላሙን እንዳያገኝ የሚሰሩት ስራ ነው በመሰረቱ እና
ምን ነበረ ምሁሩ ያሉት ሲተነትኑ? አዲስ አበባ እንትን አለች ማለት ለሆነ አካል ተሰጠች ወይ አዲስ አበባ ላይ መብታችን አልተከበረም እንደዚህ ሆነ የሚል ነገር ሲነሳ አዲስ አበባ ላይ ምን ኢኮኖሚያዊ ጥቅማችን ነው? ማህበራዊ አገልግሎታችን ነው? የፖለቲካ ተጠቃሚነታችን ነው? የመምረጥና የመመረጥ መብታችን ነው? እንደዚህ ተደርጎ የተለየ ነገር መምጣት አለበት እንጂ አዲስ አበባ ያለችበት ቦታ ላይ በጂኦግራፊ እዛ ነው ያለችው። አዲስ አበባ ላይ የሚኖሩ ሰዎች እዛ አዲስ አበባ ውስጥ ሰርተው እየበሉ ነው። ከአዲስ አበባ ውጭ የሆኑ ሰዎችም አዲስ አበባን እየተጠቀሙ አዲስ አበባ ውስጥ ገብተው ሰርተው በልተው ሲፈልጉ ይወጣሉ፣ ሲፈልጉ ይቀመጣሉ። የውጭ ሀገር ዜጎችም እንደዚህ መጥተው ይሰሩባታል፣ ይጎበኟታል፣ ይሰበሰቡባታል። እና እንዴት ሆኖ የችግር ያለመስማማት የጠላትነት ስሜት እንደሚያመጣ አይገባኝም ብለው ትንታኔ የሰጡ ምሁር አሉ። እና ለምን ይጦዛል? ለምንድን ነው ይሄንን ነገር ገና ውሳኔ ከመደረጉ በፊት በውጭም በሀገር ውስጥም ምናምን ሆነው የሚያራግቡት? በዚህ ያለ ጽንፈኛ በቃ እኔ እንዳልጠቀም ለከሌ ብሔረሰብ ተሰጠ ይላል። በሌላ በኩል ደግሞ የኔ የነበረች ልትወሰድብኝ ነው ይላል። አሁን እኮ ምክክር ስታደርግ ኢትዮጵያን ማዕከል አድርገህ ኢትዮጵያውያኖችን በጋራ የሚያኖረን ነገር እንዴት እንፍጠር ብሎ ነው እዚህ ተሰብስቦ ያለው። ያንኑ የድሮ የግጭት አጀንዳ አምጥተን እሱኑ አስቀምጠን እንደተጋጨን እንደውም አሁን እኮ ከበፊቱ በፊት አብረን እየኖርን አብረን እየሰራን ኦልሬዲ ያ አጀንዳ በህይወታችን ላይ በዕለት በዕለት ህይወታችን ላይ በኑሯችን ላይ በሰላማችን ላይ ምንም ተጽዕኖ ሳያመጣ እየተጠቀምንበት እያለን አሁን ወደ ባሰ ነገር አጡዞ የግጭት መንስኤ ለማድረግ የሚደረገው ነገር በጣም ግልጽ ነገር ነው። በዚህ እናጋጫቸውና በዚህ መንግስት ላይ አመፅ እናስነሳና እናፍርሳት ነው። በቃ እናፍርሳት ነው። በምርጫ ተሞከረ፣ አልተሳካም። በጦርነት ተሞከረ፣ አልተሳካም። አሁን እስከ መስከረም እኮ አይኖርም ምናምን የተባለ መንግስት አሁን ባይዘዌ መስከረም እየገባባቸው ነው። ከዚህ በፊት እንደሱ ያሉበትን ቪዲዮ አውጥቼ ሳይ ነበር። የሚገርማቸው ነገር 2019ን አያያትም ይሄ የብልጽግና መንግስት። ለምን እዛ ሱዳን አካባቢ ይሄ አሁን ባለፈው የሸረሪና ውጊያ የተደረገበት ቦታ ትልቅ ኢትዮጵያን የማፍረሻ ትስስር እዛ ጋር ፈጥረው ስለነበረ እሱን አስቀድሞ ሲፎክሩበት ነበር። ያ ትንታኔ ተነግሯቸው ማለት ነው። እዚህ ላይ ስሩ ምናምን ተብሎ ያንን ሲፎክሩ ግን መንግስት አጠና፣ ያን ትስስር ብጥስጥሱን አወጣው። ጦሱ ቀጥሏል። አሁን ባይዘው ወደ እንግዲህ መጀመሪያ ወደ አነሳ ነው ወደ ህወሓት ጉዳይ እንግባና እንግዲህ ህወሓት ሰሞኑን እንደሰማችሁት በሱዳን ውስጥ የዚህ የፈጥኖ ደራሽ ኃይሉ የዳጋሎ ኃይልና የእሱ ጥምረት አንድ ላይ ሆነው ቁልፍ ቦታዎችን ከሱዳን ከአልቡርሃን ኃይል ነጥቀዋል። በተለይ እዚህ ኢትዮጵያ ድንበር አካባቢ የነበረ የኩምሩክ ግዛትን ሲጨፈርበት የነበረው በቃ ኢትዮጵያ አለቀላት፣ አልቡርሃን ይህንን ያዘ ምናምን ተብሎ የደመቀ ጫጫታ እልልታ የነበረው በኢትዮጵያውያን በሚባሉ ሰዎች በጣም የሚገርማቸው እና በዛ በኩል በቃ አለቀ ምናምን ነው። እዛ በኩል ይሄ ኃይል ቢገፋ እኮ ፍላጎቱ የህዳሴ ግድባችንን መቆጣጠር ነው። ኢትዮጵያን ማፍረስ ነው። ኢትዮጵያ በወንዞቿ ላይ ልትሰራ ያሰበቻቸው ቀጣይ እቅዶችን ማደናቀፍ ነው። እንዲህ አይነት አደጋ እየቀረበ ሲመጣ ለኢትዮጵያ
የሚያጨበጭብ ከዚህ በላይ ጠላት አላት ኢትዮጵያ? ከግብፅ በላይ፣ ከአልቡርሃን በላይ፣ ከሻዕቢያ በላይ እና ከሌሎችም የኢትዮጵያ የውጭ ጠላቶች በላይ እነዚህ ናቸው የኢትዮጵያ ጠላቶች። እነዚህ ቅጥረኞች ናቸው እና ሲጨፍሩ ነበር በዛ ጊዜ። በቃ እንትና የአልቡርሃን ኃይል ይሄንን ያዘ፣ ይሄንን እንትን አለ፣ በቃ ኢትዮጵያ ድንበር ላይ ተጠጋ፣ ከበበ፣ እንደዚህ ሲባል ነበረ። ኦኬ አሁን እንግዲህ በወጡ መረጃዎች የዚህ የጥምረቱ ኃይል የአልቡርሃንን ኃይል ቀደም ሲል ይዟቸው ከነበሩ ቁልፍ መሬቶች እያስለቀቀ እንደውም አንድ በጣም ግዙፍ ክፍለ ጦሩን በከበባ ስራ ውሏል። በዚህ ከበባ ውስጥ የህወሓት ቅጥረኞችና የተሸጡ ባሮች አሉበት። በከበባው ቀለበት ውስጥ እንደዚህ አይነት አጣብቅኝ ውስጥ ገብታለች ቲፒኤልኤፍ። እነዚህም ተደማምረው ነው አሁን አደኑን ምናምን እና ይሄ እናደረገ። በድሮን ደግሞ ካርቱምን ጨምሮ የተለያዩ የሱዳን ከተማዎችን ደበደበ እና አሁን አልቡርሃን ይሄንን መቋቋም የማይችልበት ሁኔታ ላይ ነው ያለው። ጥቃቱ ተከታታይና ጠንካራ ጥቃት ተካሂዶበታል። በተለያዩ ሚዲያዎች ይሄ እየተገለጸ ነው። ይሄ እንኳን እንደዚህ ሆነ አንልም እኛ። ምክንያቱም ሰላም ለሰው ልጆች ሁሉ ያስፈልጋል። ይሄ ኢትዮጵያ ተከበበች፣ አልቡርሃን ይሄንን የኢትዮጵያ መሬት የያዘ ቀጥሎ ኢትዮጵያ ያልቅላታል እንደሚሉት አረመኔዎችና ጨካኞች በገዛ ሀገራቸው ላይ የሚጨክኑ ሰዎች እልቂት፣ የሰላም መታጣት አያስደስተንም። ሪሊ ጦርነት ቢቆም ነው በሱዳን ውስጥ ሁለቱም ወገን ባይዋጉ በሰላም ችግራቸውን ቢፈቱ ነው። ለምን የጦርነትን አስከፊነት በሀገራችንም እያየ ነው ስለሆነ እንደዚህ እንደ ሱዳን የከበደ ነገር ኢትዮጵያ ላይ ባይመጣም፣ ግን ኢትዮጵያ ጠንካራ መከላከያ ባይኖራት ሱዳንን ነው የምትሆነው፣ ሊቢያን ነው፣ ሶማሌን ነው የምትሆነው። ይሄ ነው የቦታው በንጽጽር ስታዩት ኢትዮጵያ የሚፈለገው እንደዛ እንድትሆን ነበር፣ የተሰራው እንደዛ እንድትሆን ነበር። ምናልባትም ከነዛ ሁሉ አገሮች በተለየ ሁኔታ ኢትዮጵያ የምትባል ሀገር እንዳትኖር ነው ሲሰራ የነበረው። እነዚህ ፕሮፓጋንዳው ምኑ አደረጃጀቱ እና ደግሞ የወታደራዊ ጥምረቱ ጽምዶ ምናምን የሚባለው መሳሪያ ቀባዩ ተቀባዩ ይሄን ለማምጣት ነው የሚሰሩት። አልሆነም ግን ኢትዮጵያ ልማቷን እያካሄደች እነሱ የማይፈልጉትን ልማት እያካሄደች ግዙፍ ሜጋ ፕሮጀክቶች፣ ጠንካራ መከላከያ ሰራዊት ስላላት እና ይሄ እንዳለ ሆኖ እንግዲህ የሸረሪናን ከዚህ በፊት አይተናል። በጣም በከፍተኛ ደረጃ የህወሓትን መዋቅር የበጣጠሰ ከሌሎች ከዚህ ከጽምዶ ትስስሮች ጋር እንዳይተሳሰር ያደረገ ነው። ከሻዕቢያ ጋር ሁለተኛ ደግሞ እዛ አካባቢ ትንኮሳ ጦርነት አፈንድቶ ሌሎች ኃይሎች ጣልቃ እንዲገቡበትና እዛ ቀጠና ላይ ትርምስ ፈጥሮ ያው የህዳሴ ግድባችንን አካባቢ አደጋ ላይ ለመጣል ከዛም ኢትዮጵያን በሂደት ለማፍረስ የተደረገ ነገር እዛች ጋር የተተኮሰችው ጥይት ብዙዎች ወደ እንትኑ ተቀላቅለው የማይቆም ጦርነት እንዲነሳ እንግዲህ ይሄ አካባቢ ከዚህ በፊት የሱዳን መንግስት በኃይል የወሰደው የአልፋሽካ ግዛት ነው። በዛ ጊዜ የአልፋሽካ ግዛትን ሲወስድ የኢትዮጵያ መንግስት ዝም ነው ያለው፣ ሀገር ውስጥም ከነበረበት ችግር አንጻር። ይሄን ሲያደርጉ ምን ፍላጎት ምን እቅድ እንደነበራቸው ይሄን ለመመከት በሚሞክርበት ጊዜ ሱዳን ተወረረች ብላ ግብፅም ለመግባት ሱዳንም ራስን ወደ መከላከል ለመሄድ ቲፒኤልኤፍ በዚህ በኩል ነበረላቸው። ያኔ እንደዚህ አቅሙ አልተዳከመም። እንደዚህ አድርገው ኢትዮጵያን አተራምሰው ወደ ግባቸው ለመጎስገስ
ኢትዮጵያን ከልማት ስራዋ ለማደናቀፍና እንደ ሀገርም እንዳትቀጥል ለማድረግ የታቀደ ሴራ ስለነበረ ያንን በይደር አቆየው የኢትዮጵያ መንግስት፣ መረጃው ስለነበረው ማለት ነው። ከዛ በኋላም እንግዲህ ህወሓት እዛ ሄዶ ሰራዊት ሲያሰለጥን ሲጨፍር ምን ሲል ዲቤ ሲመታ ጸጥ ብሎ ይከታተል ነበር። መቼ እርምጃ መውሰድ እንዳለበት ያውቃል የኢትዮጵያ መንግስት። ራሳቸው በቃ ጊዜው ነው ብለው ሲጀምሩ ካሰቡት በላይ ቀጥቅጦ ባሰቡት መጠን እነዚህ የውጭ ኃይሎች ሳይደርሱላቸው ማለት ነው። ምክንያቱም በራሳቸው ውጥረት ውስጥ ነው ያሉት። በራሳቸው አልቡርሃን ውጥረት ውስጥ ነው ያለው። ሻዕቢያ ውጥረት ውስጥ ነው ያለው። የለውም ወታደር። ሻዕቢያ በመሰረቱ አይዞህ አለሁልህ ምናምን እያለ ይሄ ተጋሩን የነ ደብረጽዮን ያደራጁትን ኃይልና ይሄ ሌላውን ጅል በመሬቱ ላይ ጦርነት እየጋበዘ ህዝቡን ለእልቂት፣ ለውድቀት፣ ለኢኮኖሚ ድቀት የሚዳርግ የህልውና ጦርነት አደርጋለሁ ብሎ ግን የውክልና ጦርነት እያደረገ ያለ ኃይልን ለመጠቀም ነው የሚፈልገው። በዚህ ጉዳይ ላይ እነሱ ባሰቡት መጠን ኢንቮልቭ አላደረገም። ያው የሆኑ የሚያሰለጥኑ ምናምንን እያደረገ አንዳንድ ተባራሪ ሰዎችን እያስገባ አለሁ ለማለት እያጭበረበራቸው፣ ግን በእነሱ መስዋዕትነት ነው እሱ ራሱን ለመከላከል የሚሞክረው ወደሱ እንዳይመጣበት ጦርነቱ። ሱዳንም እንደዛ እንደተያዘ ነው። ጭራሽ ይሄ ከሆነ በኋላ እንግዲህ እዚህ አላማጣም ላይ አርሚ 26 የሚባለው በጣም ጠንካራ የሚሉት ኃይል በዚህ መጥቶ በአፋር የጅቡቲን መስመር ዘግቶ የኢትዮጵያን መከላከያ ሰራዊትም ወደዛ ለመሳብ እንደገና አለሁ ለማለት ባይዘው እነዚህ ሰዎች አሁን አርፈው እንዳይቀመጡም እኮ ይሄ የቀጠራቸው ይሄ መሳሪያ የሚሰጣቸው ገንዘብ የሚሰጣቸው እኮ የት አለ የሆነ ነገር እኮ እየተንቀሳቀሳቸው አይደለም ሲላቸው እየተንቀሳቀሰን ነው የሚል ነገር ለማሳየት ጥረት የሚያደርጉበት ሁኔታ ነው። ይሄ በዚህ ሁሉ ሁኔታ ውስጥ በከፍተኛ ደረጃ ተመቱ። በውጭም በሀገር ውስጥም አልቀናቸውም። የተረፈ ከዚህ ከሸረሪና ውጊያ የተረፈና በፊትም እዛ መሀል ሱዳን ሆኖ የተለያየ የዚህ አርሚ 7 የተለያዩ ብርጌዶች በዛን ጊዜ ወደ ጦርነት የገቡ አልነበሩም። አሁን እነዚህ የፈጥኖ ደራሽ ኃይሉና ይሄ የሱ ጥምረት በወሰዱት እርምጃ ክፉኛ ተመተዋል። እንደገና ተከበዋል። ልብ አድርጉ። ይሄንን አሁን ኩምሩክን ለማስለቀቅ በተደረገ ትንቅንቅ፣ ከፍተኛ ትንቅንቅም ብዙ ሰው ገብረዋል በማጥቃቱ ወቅት። ከዛ ቀጥሎ ደግሞ አሁን እሱ መልሶ ማጥቃት አድርጎ የተለያየ ቦታ ሲቀማቸው የተለያዩ ስትራቴጂክ ወታደራዊ መሬቶችን ሲወስድ ደግሞ በጣም ብዙ አልቀዋል። የተሸጡ ወታደሮች በማይመለከታቸው ጦርነት። በእርግጥ ህወሓት እነሱን መሸጥ ብቻ አይደለም ግቡ፣ ገንዘብ ያገኛል። የቀድሞዋ የህወሓት ከፍተኛ ሰው ወይዘሮ አረጋሽ በተናገሩት እንትን በሰጡት መግለጫ ላይ ምን ብለዋል? ቀጥሮም ወይም ሸጦም ብር ያገኛል፣ ሲሞቱም የህይወት ዋስትና ይቀበላል። ህወሓት ሞተውም ነው የሚሸጣቸው። ባይዘው እንደዚህ እያደረገ ወላጆቻቸው ግን የሚያገኙት ነገር የለም። የደም ካሳ ወላጆቻቸው አያገኙ። ይህንን ያደርጋል ህወሓት። ሰው እየሸጠ በቁሙም በሞቱም ያተርፋል። ስለዚህ ምናልባት የትግራይ ወጣቶች በባዕድ ሀገር ሄደው መሞት ለእሱ አትራፊ ነው። ለነዚህ ለመሪዎቹ መሞታቸውም አትራፊ ነው። ሌላው ግን የሚያሳኩት ግብ ምንድን ነው?
የአልቡርሃንን ኃይል አጠናክረው በዚህ በጽምዶ በሚባለው ማዕቀፍ ውስጥ ኢትዮጵያን በህዳሴ ግድብ ቀጠና በዚህ በቃ ከሱዳን ጋር በሚያዋስናት ቦታ ሁሉ ማጥቃት አድርገው የልማት ጉዞዋን ማወክ፣ ሀገረ መንግስቷን ማፍረስ። ያው እንግዲህ ከፍ ካለ ከቀናቸው ቅዳቸው እንደዛ ነው፣ ራእያቸው ነበር። ይሄ ሁሉ ፈርሶባቸዋል። ይሄ ሁሉ ኪሳራ ላይ ጥሏቸዋል። ከዛ አልፎ አሁን ህልውናቸው አደጋ ላይ ወድቋል። አሁን በቃ የትግራይ የሰላም ኃይል የሚባለውም አሁን በቅርቡ አልጀዚራ ላይ በቀረበ ፕሮግራም ህወሓትን በአጭር ጊዜ አጥፍቼ የትግራይን ክልል ከነዚህ የትግራይ ህዝብ ጠላቶች ነፃ ማድረግ የሚያስችል ቁመና ላይ ነኝ ያለሁት ብሎ ያቀረበውን አቅርቧል። ይሄ እነሱ አሁን ጽምዶ ምናምን ይሉና አሁን ደግሞ ጥምረትን በለው ብለዋል። ለምንድን ነው ወደ እንትና ነው የሚገፉት? ወደ ፋኖ። አሁን ከዚህ በፊት የጽምዶ መሪ ዘመነ ካሴ ነው አሉ። በዘመነ አማካይነት ያው ጦርነቱን እንግዲህ እዚህ አላማጣ ላይ ወደ አማራ ድንበር ይዘው እንደመጡ እናስታውሳለን። አሁንም ቢሳካላቸው ኖሮ እንግዲህ ሁመራን ይዘው ወደ ጎንደር ምናምን የማስፋፋት ነበር። እነዚህ ሁሉ እቅዶች መሪው ዘመነ ነው በባለቤትነት ስሜት እንዲቀበልና አማራ ክልል እንዲካሄድ። ስለዚህ እኛ አይደለንም መሪዎቹ ለማለት ነው። በተግባር ግን እንደዚህ ጆሮውን እየጠመዘዙ የሚያሰሩት እነሱ ናቸው። ከዛም ሲያልፍ ሻዕቢያ ነው፣ ከዛም ሲያልፍ ግብፅ ነው። ይሄን አሉ። ከዛ ደግሞ ተልእኮው ስሙ ጽምዶ ሳይሆን ጥምረት ይባል ደግሞ ብለው አወጡ አማርኛ ለማድረግ እና ሌሎችም ሰዎች በዛ ውስጥ እንዲገቡ ጽምዶ የሚል አሁን ትግርኛ የሆነና ወደ ኤርትራና ሁለቱም ብቻ ነው ሊያመለክት የሚችለው። የነዛን የበላይነትን የሚያሳያል። ግድ የለም ጥምረትን በለው በአማርኛ ብለው እነዚህ ጅል አይደሉም። እነሱ ስለሚከፈላቸው ነው። የህወሓትንም ዓላማ ያውቃሉ፣ የሻዕቢያንም ዓላማ ያውቃሉ፣ ነገም የሚያደርስባቸውን ነገር ያውቃሉ። ግን ሁሉም ግድ የለም ዛሬ ይህችን እንለፍና ማንችለውን መንግስት በጋራ ጥለን ከዛ በኋላ የሚሆነው ይሆናል ብለው ነው እንግዲህ የሚወራጩት። ይሄንን እንግዲህ ይሄ ሁሉ ከስሮ እንዳሰቡት አልሆነም። ያሰቡትን ውጤት አላገኙም። በተቃራኒው ተዳከሙ። አሁን ሌላው በጣም በከፍተኛ ቁጥር ወደ ግንባር ይዘውት የሚገቡት ተዋጊ እየተበተነ ነው። ከመኪና ዘሎ እየሄደ ነው። ግማሹ በግልጽ በቡድን ሄዶ ይሄ ሀራ መሬትን እየተቀላቀለ ነው። አሁን የሀራ መሬት ጡንቻ እና የወታደራዊ ቁመና በጣም ገዝፏል፣ በሰው ኃይልም በትጥቅ። አሁን እነሱ ጥምረት ለነሱ ብቻ እንደሚፈቀድ እኛ ተጣምረናል ይላል። ስለዚህ የሰላም ኃይልም ደግሞ ከመከላከያ ጋር ይጣመራል። መከላከያ ደግሞ ከየክልሉ የጸጥታ ኃይሎች ጋር ይጣመራል። ምክንያት ይሄ ሰፊ ነው። አሁን ባለፈው የክልል የጸጥታ ኃይሎች በአጎራባች ድንበሮቻቸው አካባቢ አብረው ግዳጅ ለመወጣትና አብረው የጸረ ሰላም እንቅስቃሴን ለመክታት ስምምነት ማድረጋቸው ተገልጿል። ባለፈው አቅርቤላቸዋል። እና ይሄን ሁሉ እነሱ ምንድነው የአብይ ጦር ብለው አንድ ነጠላ ነገር ያደርጉትና እነሱ ግን ጽምዶ እዚህ ጋር ፋኖ ነው፣ እዚህ ጋር ሸኔ፣ እዚህ ጋር ምናምን ስላለ ግን እነዚህ ተደምረው እንደ ወደ ግንባር በየአቅጣጫቸው መግባት ቢችሉ ማለት ነው። ግን አይችሉም። ቢችሉ የአንድ የጸረ ሰላም ቡድን ተዋጊዎች ነው የሚሆኑት ተሰብስበው ባላቸው አቅምና የሰው ኃይል እና እየጎረፈ በከፍተኛ ደረጃ እጁን እየሰጠ ነው።
አልቀበልም እያለ ነው። የትግራይ ህዝብ ድጋፉን እያነሳቸው ነው። እጅግ ከባድ ኪሳራና ውድቀት ስለደረሰባቸው በዚህ ሁኔታ ወደ ማጥቃት ቢገቡ እንደማይተርፉ ያውቁታል። ልክ ያኔ በ2015 እንደተደረገው በቃ አውጡኝ ብለው አሜሪካንን እንደተማጸኑ አሁን ወደ የተለያዩ ኃይሎች ወደ ዲፕሎማቲክ ማህበረሰቡ፣ ወደ ኤምባሲዎች፣ ወደ መንግስታት፣ ወደ አፍሪካ ህብረት ደብዳቤ ጽፈዋል። ህወሓቶች አደራድሩን፣ ይሄ ጦርነት ቀጠናውን የሚያውክ ስለሆነ እንደገና በድሮን የተጨፈጨፍን ስለሆነ ይሄንን ነገር በሰላም እንዲፈታ አድርጉ ብለው ወደ ተማጽኖ ገብተዋል። እና ይሄንን በተመለከተ ቀደም እንዳልኳችሁ ህወሓት በሚለኩሰው የጦርነት እሳት እየተሸነፈና ግብዓተ መሬቱ ሲቀርብ ሁልጊዜም በድርድር ስም እንደሚያመልጥ እና መንግስት ጥንቃቄ እንዲያደርግ የሚያሳስብ መግለጫ ወጥቷል። ይሄ አምባሳደር ሱሌማን ደደፎ በኤክስ ገጻቸው ያወጡትን ጽሁፍ ባጭሩ አቀርብላቸዋለሁ። ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ ስለሆነ መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ ብለው አሳስበዋል። እኔም እላለሁ፣ እናንተስ ምን ትላላችሁ? እንደገና ደግሞ አፈር ልሶ እንዲነሳ አሁን እያዳከምነው ያለነውን እንደዚሁ በተዳከመበት እንደዚሁ ብረት በጋለበት መቀጥቀጥ ባለብን ወቅት እንደገና ትንፋሽ እንዲያገኝ እንደገና ደግሞ ሌላ እንትን በኢትዮጵያ ላይ ሴራ ጎንጉኖ እንዲመጣ አሁን የሱዳንም በዛ በኩል መዳከም የኤርትራም ምንም አለመሆንን ሲረዳ ፋኖ በየጊዜው ነው እጁን የሚሰጠው። አሁን በትናንትናው ዕለት በብዙ ቦታዎች ላይ በጣም ብዙ ቁጥር ያላቸው የፋኖ ኃይሎች ወደ ሰላም መጥተዋል። በአዳርቃይ እና በተለያየ ቦታ አይታቸዋል። እኔ አይቻለሁ። በጣም ብዙ ቁጥር ያላቸው በቃን ጦርነት ብለው ማለት ነው። ይሄ በየቀኑ እየሆነ ያለ ነው። ስለዚህ ሌላው ደግሞ ይመክትልናል፣ ወደዚህ የሚመጣውን የመከላከያ ሰራዊት ያቆምልናል ብለው ተስፋ ያደረጉለት ፋኖ ምንም አላደረገላቸው። ይህም በማየት በከፍተኛ ጭንቀት ውስጥ እና ውጥረት ውስጥ ደርሰው እንደውም በአንዳንድ ስብሰባ ላይ በመካከላቸው አለመግባባትና ንትርክ ሁሉ እንደተፈጠረ አሁን ጣረሞት ላይ ነው ያሉት። ማጋነን አይደለም። በጣም ጣረሞት ላይ ስላሉ ይሄን ድርድር ጠይቀዋል እንዳያደርጉ ነው የሚሉት እና እሳቸው ባጋሩት መልእክት ህወሓት በሚለኩሰው የጦርነት እሳት እየተሸነፈና ግብዓተ መሬቱ እየተቃረበ ሲመጣ ሁልጊዜም በድርድር ስም ያመልጣል ብለዋል። በዚህም ዳግም በመደራጀት የኢትዮጵያን ህዝብ ላልተገባ መስዋዕትነት እየዳረገ እንደሚኖር ከልምድ አይተናል ብለዋል። ይህንንም አስገንዝበዋል። በአሁኑ ወቅትም መንግስትን አፍርሶ አገርን ለመበተን ጀምሮት የነበረው ጦርነት ገና ሳይጀመር እንደተኮላሸበትና ለወደፊቱም እንደማይሳካለት ሲረዳ በድርድር ስም የደረሰልኝ ልመና እያሰማ መሆኑን እና ደጋፊዎቹም ቡድኑ ፋታ እንዲያገኝ ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋል። በውጭ ያሉት ደጋፊዎቹ አሉ፣ እንዳይሞት የሚፈልጉ አሉ። እንደዚቹ በቃ አፈር እየላሰ እየተነሳ እያጣጣረ እንዲኖር የሚፈልጉ አሉ። እንደ ማስፈራሪያ ኢትዮጵያ ራሷን ችላ እንዳትቆም የሚፈልጉ ኃይሎች በእጅ አዙር እያደረጉ አሁን ይሄን ቡድን ትንፋሽ እንዲያገኝ የሚፈልጉ ኃይሎች አሉና እነዚህም ከፍተኛ ጥረት እያደረጉ ነው በዓለም አቀፍ ማህበረሰብ ዘንድና በመንግስትም አካባቢ ጫና ለመፍጠር እየሞከሩ ነው። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማያውቅ ያስታወሱት ሱሌማን ደደፎ አሁንም ይህን ቡድን በትኖ መሪዎቹን ለፍርድ ከማቅረብ በስተቀር ምንም አይነት
ድርድር ሊታሰብ እንደማይገባ በአጽንኦት አሳስበዋል። የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ልጅ ወልዶ የማሳደግ እህል ወይም እርሻ አርሶ በነፃነት የመጠቀም ነግዶ የማትረፍ እንዲሁም ላለፉት 5-10 ዓመታት ከታገተበት አፈና ነፃ የመውጣት መብቱ ሊረጋገጥለት እንደሚገባ በመግለጽ ይሄ ቡድን ከጫንቃው ላይ መውረድ እንዳለበት አሳስበዋል አምባሳደሩ። እና ህገወጡ የህወሓት ቡድን ይሄን እያደረገ ነው። ይሄ ማታለሉ ማጭበርበሩ መንግስት መረዳት አለበት። ስለዚህ ወደ ሰላም ሊመጣ ፈልጎ ሳይሆን ሰላምን ለእድሜ ለጊዜ መግዣ ለማድረግ ስለሆነ ይሄንን መንግስት ሊያስብበት ይገባል ነው የሚሉት። ሁላችንም ኢትዮጵያውያን ሁልጊዜ በህወሓት ምክንያት እየተጨነቅን እያለቀስን መኖር የለብንም። ከሁሉ በላይ የትግራይ ህዝብ ስቃይ ማብቃት አለበት። ይሄን ነው የምንለው። ግን ይሄን ደምረን ቀንሰን ስናየው ህወሓት ተሸንፏል፣ ተቀጥቅጧል፣ ተስፋ ቆርጧል። የሚጮኸው ዝም ብሎ ነው የውሸቱን። ለምንድን ነው የሚጮኸው? እቺን ድርድር ለማምጣት እንትኑን አደጋውን በጣም ከፍ አድርጎ ለማሳየት ይሞክራል። ቀጠናውን ነው የሚያውከው ይሄ ጉዳይ ይላል። ሰው ለቀጠናው አስበው። ቀጠናውን ከማወቁ በፊት እኔን ያጠፋኛል ነው። እነዚህ መሪዎቹ እኛ እንጠፋለን በዚህ ጦርነት ነው ባሰቡት መጠን አልሄደም። ካሰቡት በላይ ሆኗል። ሲያዩት አደጋው ሲተነትኑት አሁን በትንሽ ምት ምን እንደደረሰባቸው ያውቃሉ። እና ሽንፈት ነው ለዚህ ያበቃቸው፣ ተስፋ መቁረጥም ነው። ይሄንን ግን በጩኸት በውሸት በማጭበርበር ሊሸፍኑት ይሞክራሉ። በሌላ በኩል ግን ደብዳቤ እየጻፉ ስልክ እየደወሉ አድኑን እያሉ ነው። እንዲድኑ እድል መፍቀድ የለብንም። በመሰረቱ አሁን አንዳንድ ሰው የትግራይ ህዝብ ላይ ጦርነት ምናምን አይደለም፣ ስለ ህወሓት ስለ ጥቂት ሰዎች ስለ 10 ሰዎች ነው የምንናገረው። እኛ ኢትዮጵያን ስለሚበጠብጡ ኢቭን ትግራይን ህዝብ ስለሚያሰቃዩ ኃይሎች ነው። እና እንዋጋለን እንቀብራለን ብለው የለ መንግስትን። ስለዚህ ያንን መቅበር ይሄ የሚቀብር ኃይል ቀብሬ መንግስትህን አፈርሳለሁ፣ ሰላም እነሳሃለሁ፣ መጣሁልህ፣ የኔ ህልውና የሚረጋገጠው በአንተ ሞት ላይ ነው የሚል ኃይል አሁን ያልሳካ ሲለው ህልውናው የራሱ አደጋ ላይ ሲሆን በተቃራኒው ቀብረሃለሁ ያለው ኃይል ሊቀብረው ሲቃረብ እንደዚህ አይነት የማጭበርበር ሁኔታ ይዞ ስለመጣ ይሄ ጥንቃቄ ሊደረግበት ይገባል ነው። እንግዲህ ወደ ሁለተኛው ጉዳይ ስንገባ እንግዲህ ቀደም ያልኳቸው የአልጀዚራ አፍሪካ መግለጫ ላይ ምን ይላል? ዓለም አቀፍ ይሄ በጣም ተደማጭነት ያለው ነው። የአልጀዚራ አፍሪካ የትግራይን ፖለቲካና የደህንነት መዋቅር ሙሉ ለሙሉ ሊቀይር የሚችል አዲስ እውነታ ይፋ አድርጓል ብለው አንድ ጸሐፊ ጽፈዋል። የትግራይ የሰላም ኃይሎች በዓለም አቀፍ ደረጃ እጅግ ጠንካራ የተደራጀና የማይበገር መዋቅር ገንብተዋል ሲል ነው የጻፈው። እነዚህ የትግራይ የሰላም ኃይሎች የሚባሉት እንደ ህወሓት አያቅራሩም፣ አይጮሁም፣ ምን አይሉም፣ ግን ጠንካራ ኃይል ገንብተዋል የሚል ግምገማ ነው የሚል መረጃ ነው ያጋራው። ይህ ኃይል በትግራይ ክልል ለረጅም ዓመታት የሰፈነውን ጨቋኝና አምባገነናዊ ስርዓት እንዲያከትም በማድረግ በምትኩ እውነተኛ ህዝባዊ ስርዓት ለመመስረት ሙሉ ወታደራዊና ፖለቲካዊ ዝግጅቱን ማጠናቀቁን አመልክቷል። ይህ አዲስ የሰላም ኃይል የህዝቡን የዓመታት ሰቆቃ፣ የጦርነት ማቅ እና ኢኮኖሚያዊ ውድመት ለመቀልበስ ቆርጦ ተነስቷል። የክልሉን ወጣቶች ለግል የፖለቲካ ስልጣን ከመማገድ ይልቅ የህዝብን ሰላምና ልማት የሚያረጋግጥ አዲስ ምዕራፍ ለመክፈት ጥቂት ቀናት ብቻ ይቀሯቸዋል። እቺችን ያያል ህወሓት፣ እቺችን ያጠናል፣ ከዛ በኋላ ይለምናል። እነሱም ብዙ ጊዜ
ተጋሩ ሆናችሁ ከጂኖሳይደር ጋር ተሰልፋችሁ ትግራይን ለማጥፋት እንደዚህ ለማለት እንደዚህ ሲላቸው ነበረ። አልሰሙትም። ተጨማሪ ወጣቶች ወደዛ እየሄዱ ነው። ስለዚህ ለዚህ ነው። ሌላው እንግዲህ እዚህ የጽንፈኛው ፋኖ ኃይል ከቤንሻንጉል ጉሙዝ ታጣቂና ከሸኔ ጋር ሆኜ በጋራ ተልዕኮ እየተወጣው ነው ብሎናል። ይህን ያሉበትን አንድ ሁለት ቪዲዮ በተከታታይ እንመልከትና አጠቃልላለሁ የዛሬ ፕሮግራሜን። ሶስተኛው ግንባር የአፋብኃኝ ቴዎድሮስ እዝና የጉሙዝ ኃይል አንድነት ግንባር የጉሙዝ ኃይል አንድነት ግንባር የጋራ ግንባር ቅዋኔዎችን ስንመለከት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር እና የጉሙዝ ኃይል አንድነት ግንባር የቤኒሻንጉል ጉሙዝ ነፃ አውጪ የመተከል ዞን ዋና ከተማ ግልገል በለስ ላይ ከባድ የሆነ ትንቅንቅ ሲደረግ ውሏል። ከጠዋቱ 12 ሰዓት እስከ 3 ሰዓት በተደረገ በከባድ መሳሪያ የታገዘ አስጨራሽ ፍልሚያ ነው ውጊያው ሲካሄድ የዋለው። በጠላት ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ የግልገል በለስ ከተማን በቁጥጥር ስር መዋል ተችሏል። በሁለቱ እንግዲህ ተመልከቱ። ግልገል በለስ ከተማን በቁጥጥር ስር አደረገን ይላል። ግልገል በለስ ከተማን ያው ለመያዝ ሞክረው ብዙ ሰላማዊ ሰዎችን እንደገደሉ በኋላ ግን ያው የመከላከያና የጸጥታ ኃይሉ ደርሶ ድባቅ መቷቸው ብዙ ኪሳራ ከፍለው ከአካባቢው እንዲባረሩ እንደተደረገ የዞኑ ኮሚኒኬሽን ገልጿል። በሚዲያ ላይ ይህን ሰምተናል። ግን አሁን ግልገል በለስን ለምንድን ነው የሚይዙት? ምንድን ነው ግባቸው? ከዚህ በፊት የወሰን ጥያቄ አማራ ክልልም ያነሳል። ይሄ ቦታ የኛ ነው፣ የኛ ክልል ነው፣ እንወስዳለን ምናምን ይል ነበር። አሁን ግን የዛ የኔ መሬት ነው የሚለውና መሬት ተወስዶብኛል የሚለው ኃይል ነው እንግዲህ የተጣመሩት። ተጣምረው ግልገል በለስን ያጠቃሉ። የመከላከያ ኃይልና የጸጥታ ኃይል ራቅ ብሎ ባለበት ሁኔታ ማለት ነው። እና እዛ ላይ ሰላማዊ ሰዎችን ባይዘው ይሄ የቡድኑ ሁለቱም ቡድኖች በክልላቸውም ከክልላቸው ውጭም ሰላማዊ ሰዎችን በተኩስ በመግደል እንደ ተጋድሎ እንደ ድል የሚቆጥሩና አለን ለማለት እዚህ ጋር መተናል፣ እዚህ ጋር ተኩሰናል፣ እዚህ ጋር መግባት ችለናል፣ እዚህ ጋር መድረስ ችለናል ለማለት ሰላማዊ ዜጎችን ይገላሉ። ይሄን አድርገዋል። ይሄንን ግን ሲይዙ ምንድን ነው ግቡ? ይሄንን ቦታ በመያዝ ምንድን ነው የሚያሳኩት? ግልገል በለስን ያልን እንደሆነ ይሄ ከህዳሴ ግድብ ጋር የተያያዘና እዛ ቀጠና ላይ ነውጥ ፈጥረው ቢቻል አካባቢውን ተቆጣጥረው በኋላ ይሄ ውጭ ኃይሉ ምኑ ይደርሳል እዛ ያለው እንትን ማዳከም ከቻሉ እና ይሄንን ለማድረግ ነው። በቃ ተልእኮ ነው። የውክልና ጦርነት ነው። ለህልውና ጦርነት መተከልን ግልገል በለስን መያዝ አያስፈልግም። እዛ እሱን ይዞ የሚረጋገጥ የህልውና እንትን የለም። ሌላው ግን ከዚህ በፊት ከነፍሰ ጡር ሆዷ እንደዚህ አውጥቶ አርዶ በልቶ ምናምን እየተባለ በጣም አራዊት አድርገው ሲገልጹት ከነበረው የዚህ ጉሙዝ ታጣቂ ጋር ነው እንግዲህ አብረን አሁን ተልእኮ ፈጸምን እያሉ ያሉት። ይሄ ምንድን ነው? ምንም ትርጉም የሌለው ነገር ነው። ትርጉሙ ተልእኮ የሰጠው አካል ነው። በዚህ ጉዳይ ላይ ለምሳሌ እነዚህ ሰዎች ወደፊት ቢገፉ ያን አካባቢ ተቆጣጥረው ቢቆዩ የሚያተርፈው እሱ ኃይል ነው። ግን እነሱ መሳሪያ ስለሚቀበሉ ገንዘብ ስለሚከፈላቸው ተንቀሳቅሰው የሆነ ነገር ማሳየት አለባቸው።
ያን አካባቢ ሲይዙ ለመያዝ ሲሞክሩ ሞቱ፣ ሲባረሩ አስገደሉ ታጣቂዎችን። ከዛ ያዝን ምናምን። በጣም በሚገርም ሁኔታ ይሄ ሰውዬ እንደዚህ ሲያብራራ ይሄን ይመሩ የነበሩ ጋዜጠኞች እዚህ የምታዩቸው ሰዎች አዎ አካባቢው የህዳሴ ግድብም ያለበት አካባቢ ስለሆነ እዛ የተደረገው ጦርነትና የተገኘው ድል እንዲህ በቀላሉ የሚታይ አይደለም ይላሉ። እንደው ይሄንን ፕሮግራም ገብታችሁ ብታዩት ማለት ነው ታፍራላችሁ። የህዳሴ ግድቡ ጋር ታጣቂ ኃይሎች፣ ነውጠኞች፣ ቅጥረኞች፣ የውክልና ጦርነት የሚያደርጉ ኃይሎች ደርሰዋልና ከባድ ነው ውጤቱ ብለው ይተነትናሉ። ይሄን እና የምታዩዋቸው እነዚህ ሰዎች ፈጽሞ የሌላ ፈረስ ወይም ሚጫና አህያ ሆነው ባለፈው ባይዘዌ ስብሃት ወጥተው በበርካታ ውሸቶችና መቀላመዶች ውስጥ አንድ ነገር ግን ተናግረዋል። ይሄ ጽምዶ ምንድን ነው ምናምን ብላ ስትጠይቃቸው ያቺ አቅራቢዋ ጽምዶ ከውጭ ጋር የሚደረግ ጽምዶ አህያነት ነው ያሉት። እሷንም ይጨምራል፣ ሌሎችንም ይጨምራል በሙሉ እነዚህ እነ ስታሊንን ምናምን እነዚህን ሁሉ ነው ግንባራቸው ነው ያሏቸው። ባንዴ አስደነገጧቸው። ከውጭ ጋር የሚደረግ ጽምዶ አህያነት ነው አሉ። የሀገር ውስጡ ያስፈልጋል አይነት ከውጭ እና የዛን ተልእኮ ይዘው የመጡ በሙሉ እነዚህ አሁን ተመልከቱ፣ ያንን እንደ ድል አድርገው አቅርበው ድሉ ከባድ ነው ደግሞ ብለው አድንቀው ይገልጻሉ። ህዳሴ ግድብ ላይ እኮ ቤተ መንግስት የለም፣ የመንግስት ተቋም የለም። አሁን እናጠፋዋለን እንትን እሱ በሱ ሞት ላይ ነው ህልውናችን የሚረጋገጠው የሚሉት አብይ አህመድ ወይም ብልጽግና የለም እዛ እና ይሄንን ይዘናል በጋራ ብለው ይፎክራሉ። ባይዘዌ የሁለተኛውንም እንደዚሁ እኔና ምናልባት የወለጋ ላይ የሚታየው የአማራ ፋኖ ብሔራዊ ንቅናቄ እንቅስቃሴን በተመለከተ ሰሞኑን ብዙ ተጋድሎች እየተደረጉ እንዳለ እንሰማለን። በአንጻሩ በወለጋ የአማራ ፋኖ ንጹሃንን እርምጃ ወስዷል፣ በገፍ ገድሏል የሚል በተለይ በአንዳንድ የኦሮሞ ሚዲያዎች ላይ እንደዚሁ ሰፊ የሆነ መረጃና የቅስቀሳ ፕሮግራሞችን እየተከታተልን ያለ ነው። እዛ ወለጋ ያላችሁን ተልዕኮ በተመለከተ እንደዚሁም ሰሞኑን ግልገል በለስ እንደዚሁ ኦፕሬሽን አካሂዳችኋል ከቤኒሻንጉል ታጣቂ ቡድን ጋር በመሆን እስቲ ስለ እነዚህ ሁለት አካባቢዎች ያለውን ወቅታዊ ሁኔታ ምን ማለት ይቻላል? እነዚህ ቅንጅቶችና አጠቃላይ እንቅስቃሴዎች እንግዲህ በታችኛው መዋቅር በኩል የተደረጉ ወታደራዊ እንቅስቃሴዎች ናቸው። በድርጅት ደረጃ ታቅደው ሰነድ ተዘጋጅቶላቸው ብር ሰነድ ተፈርሞ የተከናወኑ አይደሉም። እንደሚታወቀው መተከል አካባቢ የጉሙዝ ኃይሎች እንቅስቃሴ ያደርጋሉ፣ የፋኖ ኃይልም እንቅስቃሴ ያደርጋል። ከዚህ በፊት ሊቀመንበራችንም በተገኘበት መድረክ እዛ አካባቢ ከሚንቀሳቀሰው ማህበረሰብ ጋር ውይይት በማድረግ የታገቱ የአማራ ልጃገረዶችን እስከ ማስለቀቅና ሌሎች ፖለቲካዊ ስራዎችን እስከ መስራት የደረስንበት ሁኔታ ነበረ። ከዛም ጎን ለጎን መሬት ላይ ያለው ሰራዊታችን እርስ በርሱ መልካም ግንኙነት እንዲኖረው፣ እንዲደጋገፍ፣ በጠላት ላይ የጋራ ክንዱን እንዲያሳርፍ በቂ የፖለቲካ ስራ በመሰራቱ ግልገል በለስ ላይ የተሰራው ኦፕሬሽን በዛ ውጤት ነው። ይሄ በቅርብ ጊዜው የትግል ታሪክ በጣም ትልቅ ለውጥና ትልቅ መርታ ተደርጎ የሚወሰድ ነው። ለረጅም ጊዜ በሁለቱ ማህበረሰብ በአማራና በጉሙዝ ማህበረሰብ መካከል ቁርሾ እንዲኖርና አንደኛው በአንደኛው ላይ እንዲነሳ በማድረግ አውዳሚና በማልበስ በጋራ የሚኖረው ማህበረሰብ በጋራ በልጆቹ አንድ ላይ መቆም እንዲችል ያስቻለ፣ አንድ ላይ መቆም ብቻ ሳይሆን በጋራ መስዋዕትነት ከፍሎ ጠላቱ ላይ ክንድ ማሳረፍ እንደሚቻል በተግባር የተረጋገጠበት ነው። ወለጋ ላይ የሚደረገው እንቅስቃሴ እንደሚታወቀው እዛ አካባቢ ያለው የአማራ ፋኖ የሚለጋ ምድር ተወልደው ባደጉ
የፋኖ አመራሮች ነው። የሰራዊት አባላቱም እዛው ምድር የተወለዱ ናቸው። ባለፉት 7-8 ዓመታት ከፍተኛ ግፍና ሰቆቃ ከተፈጸመባቸው ቦታዎች መካከል ወለጋ ምናልባትም በቀዳሚነት የሚጠቀስ ነው። የዛ ሰቆቃና ጄኖሳይድ ያስተናገደ ማህበረሰብ ከዛ ሰርቫይቭ ያደረጉ ወጣቶች ናቸው ያንን ትግል እየመሩ ያሉት። የአካባቢውን ቋንቋ የሚናገሩ ሰው ጋር በጣም የሚደንቅ ተግባቦት ያላቸው ኦሮሞም ያላቸው ድጋፍም ጭምር የሚያገኙ ናቸው። ከዚህ ባሻገር በዛ አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ኮማንድ ጋርም በጣም ግንኙነት፣ በጋራ አብሮ መስራት፣ መረጃ መለዋወጥ፣ ሎጂስቲክስ መዋዋስ፣ መመራራትና ሌሎች ነገሮች የበለጠ ተጠናክረው በመቀጠላቸው በአካባቢው በፋኖ እንግዲህ ከዚህ በፊት ወለጋ ላይ ከፍተኛ እልቂት በአማራ ህዝብ ላይ ደርሶ ነበር ይለናል። በተለይ በዚህ በቤንሻንጉልም ደግሞ እንደዚሁ በጉምዝም እንደዚህ ተደርገው ነበር ይላል። አሁን ግን ከነሱ ጋር እንሰራለን ይላል። እንግዲህ እዚህ ቦታ ላይ ባይዘዌ አሁን ወለጋ አካባቢ በፋኖ ኃይሎች ጥቃት በሰላማዊ ሰዎች ላይ ደረሰ ተብሎ በብዙ ሚዲያዎች ላይ ሲወቀስ ነበር። ይሄንን ክሊር ለማድረግ ነው እንትና መሳይ የጠየቀው። እንደዚህ ይባላል ብሎ ማለት ነው። ይባላል ያው ከተጨባጭ ሁኔታ ተነስቶ ነው ይሄ ነገር ሪፖርት ሲደረግም በሚዲያም ሲዘገብበት ነበረ። ጉዳት የደረሰባቸው የማህበረሰብ አባላትም ጩኸታቸውን አሰምተዋል። እንደዚህ ተደበደብን፣ ገለነ፣ የዓይን እማኞችንም ይሄ በሰላማዊ ሰልፍ ሰው ዜጎች ላይ የደረሰውን ጭፍጨፋ ገልጸዋል። ስለዚህ ይሄ ቡድን ተቀናጅቶም ሰላማዊ ህዝብ ነው የሚያጠቃው። ተቀናጅቶም መከላከያን ገጥሞ መከላከያን ማሸነፍ አይችልም፣ አይገጥምም። በተደራጀ መልኩ ከመከላከያ ጋር ፊት ለፊት አይገጥምም። ምናልባት የተወሰነ አነስተኛ የጸጥታ ኃይል ያለበት አካባቢ ይገባል፣ ያገኘውን ሰላማዊ ሰው ግን ይገላል። በክልሉም ይሄን ያደርጋል። ከክልሉ ውጭ ካለ ገዳይ ጋርም በመቀናጀት ይሄን ያደርጋል። እና ገዳዮች ለምን ተጣመሩ ስንል ለመግደል ነው የተጣመሩት። ለምን ይገላሉ ስንል የውክልና ጦርነት ነው የሚያካሂዱት። የውክልና ሰጪው አካል የሚፈልገው ኢትዮጵያኖች እንዲተራመሱ፣ ሰላም እንዲያጡ፣ እንዲሞቱ፣ እንዲሰቃዩ፣ በሀገራቸው ተረጋግተው አምርተው ሰርተው እንዳይኖሩ ይፈልጋል የቀጠራቸው አካል። ይሄን ነው እያሳኩ ያሉት። ያንን ለደቂቃ ለግማሽ ቀን ያልያዙትን ቦታ እሱ ላይ መተን ኦፕሬሽን ሰርተን ድል አድርገን ተቆጣጠር ነው ይላል። መቆጣጠር ማለት ምን ማለት ነው? ስትቆጣጠርስ አንድን ነገር ለሚቀጥለው ወታደራዊ እንቅስቃሴ መረማመጃ የሚሆንህ ካልሆነ በስተቀር ሁለተኛ እዛ ቦታ ላይ ደግሞ የምታገኘው ትርፍ ለምሳሌ የመንግስት መዋቅር የመከላከያን ኃይል በማዳከም ረገድ ለሚቀጥለው ግዳጅ ብቁ ሆኖ አንተን እንዳያጠቃህ በማድረግ ረገድ የምትወጣው ነገር የለም። አሁን ቆጥረው እኮ ምን አገኛችሁ በሱ ብሎ ቢጠይቅ ምንም። ሰላማዊ ሰዎችን ገደሉ፣ አሸባሪነታቸውን አሳዩ፣ የገዳይነታቸውን ጥምረት ገለጹ። እና ከዚህ በፊት ከባድ ጉዳት ከባድ እልቂት ይደርስበት በነበረው አካባቢ ይላል ማን ነበር የሚያደርሰው? አሁን የተጣመሩት ኃይል ነው። ስለዚህ አሁን ተጣምረው ለመግደል ካልሆነ ያው እንዳደረጉት አሁን ግልገል በለስ ላይ ሰላማዊ ሰዎች ተገድለዋል፣ መረጃዎች ወጥተዋል። ወለጋ አካባቢ ሰላማዊ ሰዎች ተገድለዋል። ይሄን ሰላማዊ ሰዎችን ታርጌት ያደረገ እንደገና ከሽብር ኃይል ጋር ከገዳይ ጋር ገዳይና ገዳይ ተጣምረናል ሲለው አደጋው የሚያሳየው ለህዝቡ የህዝቡን ሰላም ለማደፍረስ ህዝቡን ለመግደል ካልሆነ በስተቀር ትርጉም የሌለው ነው። እና በአጠቃላይ ወንጀልን፣ ግፍን እንደገና ደግሞ ከወንጀለኛ ጋር መተባበርን ወንጀለኛ ገዳይ ሲደመር ገዳይ በጣም ገዳይ ነው የሚሆነው። እንግዲህ ማለት ቁጥሩን ነው የሚያበዛው እና የሚገልበትን ቀጠና ነው እያሰፋ እንግዲህ የሚሄደው። እዛም ይገል ነበር። አሁን ደግሞ እዚህ መተን ግልገል በለስ ላይ ገደልን፣ ወለጋ ላይ ገደል ካልሆነ በስተቀር ምን አገኙ ነው። እና የውክልና ጦርነት ነው
የህልውና ጦርነት የሚባል በነዚህ በነ አስረስ ማሬ በነ ዘመነ ካሴ የሚመራ የለም። የውክልና ጦርነት ነው። ለምን ጦርነቱ ምን ፋይዳ አመጣ የሚለው ይመልስልናል። ይሄንን ጦርነቱን የጫሩበት ቀጠና ምን እንደሆነ ደግሞ ስናስብ በጣም ግልጽ ነው። ወደ ሚሉት 4 ኪሎ የሚያቀርባቸው ነው አይደለም። እና ማንም ወታደራዊ ተንታኝ ሊያብራራው ይሄ ወታደራዊ ድል ነው፣ ይሄ ለሚቀጥለው ማጥቃት ወይም ለሚቀጥለው ጉዞ ለሚቀጥለው ስትራቴጂክ ቦታ ሆኖ ሊያገለግል ይችላል የሚባል አይደለም። ይሄንን ያደርጋል። የሱዳንም ፍላጎት ይሄ ነው፣ የግብፅም ፍላጎት ይሄ ነው። ቲፒኤልኤፍም ከዚህ በፊት እዚህ ሸረሪና ላይ የሚጀምረው ከውጭ በጽምዶ በዛ በድንበር አካባቢ እስከዚህ እስከ ቤንሻንጉል የተዘረጋ ነው። ባይዘው እቅዱ ያዛጋ ተበጠሰ። አሁን ደግሞ ይሄ መጥቶ እዚህ ጋር አጠቃን አለ። ግን ተባሮ ሄደ። ግን ደግሞ ይፎክራል። ለማንኛውም የሚያሳየው የጠላቶቻችን ፍላጎት አደገኛ ኢትዮጵያን የማፍረስ የኢትዮጵያን ልማት የማደናቀፍ ይሄም በማድረግ የውጭ ታሪካዊ ጠላቶቻችንን ፍላጎት የማሳካት ነው። ይሄን እንዳያሳካ ግን መከላከያችን የጸጥታ ኃይላችን እየመከተ እያሸማቀቀ እና ትስስራቸውንም እየበጣጠሰ ነው። አለን ተሳስረናል ምናምን ለማለት ሄዶ ምንም ያልሆነ ቦታ ላይ ተኩሶ ከዛ ደግሞ ተባሮ የሚወጣው የውሸት አለው ለማለት ካልሆነ በስተቀር ይሄ ነው። ስለዚህ ኢትዮጵያ በዚህ ደረጃ ያላትን የጠላቶቿን የላኪና ተላላኪዎች ህልም እያመከነች ትገኛለች። ክብር ለመከላከያችንና ለጸጥታ ኃይላችን፣ ሰላም ለሀገራችን፣ እድገት፣ ተስፋ ለሁላችንም ባለንበት ቦታ ሁሉ እያልኩ የዛሬ ፕሮግራሜን በዚሁ አበቃለሁ። በሌላ ፕሮግራም እስከምንገናኝ ሀቅና ሳቅ ሚዲያችንን ሰብስክራይብ፣ ሼር አድርጉ። ብዙ ሰው እንዲያየው ፕሮግራማችንንም ሼር፣ ኮፒ ሊንክ አድርጉ። ሰላም።